ስለ አደይና ስለ ዳኒ ምነግር ነገር አለ። ስለነሱ ምን? ዳኒ ካንተ የሚሸሸው አደይ ላለማጋለጥ ነው። እንዴት? አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር። ምን? አዎ ዶክተር፣ አደይ እንደዛ እያደረገች ነበር። የሚገርም ነው። እንዴት እንደዚህ ታደርጋለች? ሁሉም ነገር በቤዛና በዳኒ ተሳበበ እንጂ ያደረገችው አደይ ናት። አታረገውም። አድርገዋለች ዶክተር። ሁሉንም ነገር ሲያወሩ ሰምቻለሁ። በቃ ጨረሽ? አዎ ዶክተር። ስለዚህ ሆስፒታል ካንተ ውጪ ማን ላወራ እችላለሁ? ወይ ፖሊስ ጣቢያ ሄጄ ላውራቸው? እንደዛ እንድታረጊ አልፈቅድልሽም። ቆይ ማን ይላከሽ? ማን ነው እንደዚህ እንድትያደርገሽ? ብርቄ ቆይ አስፈራርተውሽ ነው? አይ ማንንም ያስፈራራኝ የለም። እውነታውን አደይ ስታወራ በጆሮ ሰምቼ ነው። ቆይ የማምንሽ ነው ይመስልሽ? ለምን አታምነኝም? እየነገርኩ እኮ ነው። ምን ማረጋገጫ አለሽ? ስታወራ ሰምቻለሁ። መቼ? አትሰማኝም እንዴ? ቆይ ምን ሆነሃል ዶክተር? አደይ መድኃኒቶችን ቀይራለች እያልኩ እኮ ነው። አንቺ ማን ነሽ? ቆይ ለምንድን ነው አደይ እንደዚህ ነገር የምታደርጊው? ምንድነው ፍላጎትሽ? ማን ነው የላከሽ? ቤዛ ነች? ኧረ አይደለም ዶክተር፣ እኔ ቤዛን አላገኘኋትም። ስለዚህ ዳኒ ነው። ዳኒ ምን? አደይ እንዳደረገችው ማምንሽ መስሎች ከሆነ በጣም ተሳስተሻል። ባይሆን ቆይ ማን ነው እንደዚህ እንድትያደርገሽ? ንገሪ። ኧረ ማንም አላለኝም ዶክተር። አይመስለኝም ብርቄ፣ በራስሽ ተነሳሽነት ነው ስለ አደይ እንደዚህ እያልሽ ያለሽው? ቆይ ነው ወይስ የላከሽ ሰው አለ? በዘይት እንዳለች ታውቂያለሽ እንዴ? እኔ አላውቅም ዶክተር። ቆይ በዚህ ልክ ሰውን ለመጣል እንቅልፍ አለመተኛ ተገቢ ነው? ምን እያልክ ነው ዶክተር? ለማለት የፈለግኩት ነገር ገብቶሽ? አልገባኝም ዶክተር። ምን ለማድረግ እያሰብክ ነው? ትንሽ ጠብቂኝ። ቆይ ሄሎ ኢንስፔክተር። እንዴ ቁጭ በይ። ሄሎ። ቆይ ምን አደረኩ? እኔ እኮ ወንጀለኛ አይደለሁም። ወንጀለኛ በመተባበርሽ ልትቀጭ ይገባል። አልገባኝም። ቆይ እኔ ምን አጠፋ? እሱ ለነሱ በርቄ የት ነው? አለሁልሽ። እባክሽ ናፈኩሽ። እመጣለሁ። ደግሞ ድምፅሽ ምንድን ነው? ደህና አይደለሽም እንዴ? እሺ መጣሁ። በቃ እሺ። ምን ተፈጥሮ ነው? የተረገምክ። እኔ ምን አደረኩ ደግሞ? ለምንድን ነው እንደዚህ አይነት ከባድ ነገር ውስጥ እንዳላችሁ ያልነገርከኝ? ምን አለሽ? ባነነብሽ እንዴ? እባክህ እኔንም ሊያሳስረኝ ነበር እንዴ? ለምን? አላመነኝም። በቃ አሁንማ ቤት መሄዱም አይቀርም። እባክሽ ቤትሽን የት ያውቀዋል? ዳኒ ያውቀዋል እንጂ። ቆይ የምርሽ ነው? አዎ ዳኒ ያውቀዋል። ያቺ ለሊ ያሳይተዋለች። ወይኔ። እሺ በቃ ተረጋጊያ። እንዴት ነው የምረጋጋው ዳኒ? አደይን አሳስራለሁ ብዬ ራሴን ችግር ውስጥ ከተትኩ። ደግሞ ለዚህ ሁሉ ተጠያቂው አንተ ነሽ። ቆይ እኔ ምን አደረኩ? ያደረከውንማ ጠንቅቀህ ታውቃለህ። ምን አይነት ቀን ነው? ቆይ አርፌስ ብቀመጥ። እሺ በቃ አትበሳጭ። ዞር በልኝ ወደዛ። አንተ ነህ ያምንሻል ብለህ እንደዚህ የማይሆን ነገር ውስጥ የከተትከኝ። ቆይ ምን እናድርግ ነው የሚያምነን? ሆስፒታል ንግባ እንዴ? ገብተንስ? እኔ ከዚህ በኋላ ምንም አይመለከተኝም። እኔ ለራሴ የገባሁበትን ነገር እንዴት ብዬ እንደምወጣው አላውቅም። እኔ አግዝሻለሁ። አብረን እናሸንፈዋለን። አይ ካንተ ጋር መታየት አልፈልግም ዳኒ። ደግሞ አሁን ሀሳብ ቀየርሽ? መጀመሪያ እኔ ሀሳብ አልነበረ ዳኒ። አንተ ነህ የማይሆን ሀሳብ አምጥተህ እንደዚህ የማይሆን ነገር ውስጥ የከተትከኝ። ቆይ ሻውን ወዴት ነው የምትሄጂው? ለምን ነው የምትበሳጩ? ፍቅር ወይ አንተ ምን ይሁን ነው የምትለው? ከዚህ ሰውዬ ጋር ለምን በሰላማዊ መንገድ ስታወሩ የነበረው? ምን ቀራችሁ? ኪንጎ ደግሞ በቃ ድርቅ ካልክ ድርቅ ነው። በቃ አውቄ ነው አልኩ። አውቄ ነው ማለት ይኸውልህ ገጀራው አቤን እየፈለገው ነው። ስለዚህማ አቤን ለመጠበቅ በዛውም ደግሞ ለማጣራት ስል ነው ከገጀራው ጋር የተስማማ ይመስልኩት። እርግጠኛ ነህ ዳይመንድ? እና ታዲያ ሌላ ምን ይኖራል? ከዚህ ሰውዬ ጋር ባትታይ ነው የሚሻለው። ያለብህ ክስ ይበቃል። ሌላ ክስ አጨምር። እሺ እኔ ሐሳቢ ይምጭ። ቆይ ግን ዛሬ እንዴት ሚስት ለቀቀች? እባክህ ቅምጥል ጓደኛዋን አግኝታ መች ሰው ትዝ ይላታል ብለህ? ጓደኛ ማለት ማነች እሷ? ኩኩ ናታ። የልጅነት ጓደኛዋ ናት። እስር ቤት የነበረችው። እና ታዲያ ከእስር ቤት ተፈታች? አዎ ተፈታለች። እና ለዚህ ነው ያሸመጠጠች። እኔ የምልህ ለምን ሄደን አንበጠብጣት? የት? እሷ ጋር ነው። እኛን እኔ እናንተ አብረን ስንሆን እንደዚህ አይደል እሷ የምታደርገው? ሄደን እኛ ምን በጥብጣት? ብድር እየመለስክ ነው? ያው ኩኩ ቀላል ሰው መስላለች። አሽቀንጥራ ነው የምትል። ኧረ እባክህ በበር ነው በመስኮት የለመደችው። ምኑን? ማሽቀንጠሩን ነው። አንተ ደግሞ ምንድነው የሚያንበጨበጭ? ለሴት ልጅ ምንድነው እንደዚህ መንቦቅቦቅ? ዳይመንድ በኋላ ነው የለውበትም። አባቴ አንቺ የሌለሽበትም አይደምቅም እኮ ብራዘር። አሁን ነኝ እናሳ አልወደድኩም። በጣም ነው የሚያምረው። እንደምትወደው ደግሞ እርግጠኛ ነኝ። በጣም ደስ ብሎኛል። ለኔ ለልኛ ያሳችበት ቀንና ምንም ማስታወስ ያልቻለችበት ጊዜያቶች በጣም ገባ ነበር። ደስተኛ ስለሆንክ ደስ ብሎኛል።
የለሊ ሰላም አለመሆን ብዙ ነገሮችን አጉድሏል። አደይ ራሱ ከገጠር ከመጣች በኋላ ለመጀመሪያ ጊዜ ዛሬ ስትስቃዩዋል። አዎ ዲፍ አደይ በጣም ደስተኛ ነች። ለሊ ደህና ከሆነች ሁሉም ነገር መፍትሄ አለው። ተመስገን። ቆይ ያንተና የለሊ ነገር እንዴት ሆነ? ታውቃለህ ዲፍ ፈጣሪ ስሜን ጠርቶ እንደዚህ እንዳስደመመኝ ካንሰሩ እንደውም በጠፋላት ምንም ያስጨንቀኝ ነገር አይኖርም ነበር። እሱንስ ዶክተሩ ምን አለ? ከቀን ወደ ቀን ደህና እየሆነች እንደመጣችና የካንሰሩ ህመም እየቀነሰ እንደሆነ ነግሮኛል። እንደዚህ ከሆነ በቅርቡ ሙሉ ለሙሉ ደስተኛ ትሆናለች። አረ ስማ ለማዘሯና ለቅምጥል እኮ ነገርኳቸው። የገዛላትን ስጦታ ከሰጣት በኋላ ትነግራቸዋል ወይ ደግሞ ደውላችሁ። ሄሎ ማዘሯ። አረ ደግሞ ቤቱ የሌለን ያማረበት መቼ ነው እንደዚህ ፏ ያረጋችሁት? በቅርብ ነው እኮ የሌለ ነው ፏ ያለው። ሄሎ ወርች አንተ ጠፍተህ ነው? ባቡሬ ነው እሱ ኮነ ና በይ ውስጥ የት ጠፍተህ ነው? ማዘር የሌለ ተጨንቃላለች። ና ምን? እሺ በቃ ደውልልሃለሁ። ምንድነው እሱ? ማዘሯ ለሊው ለሉ ነገር አስታወሰች። እስኪ ሙች በይኝ። አረ ጠላትሽ ድፍት ይበል። እሰይ አንተ ምን ይሳናል? እኔ ጌታ ተመስገን ተመስገን። ወይ አረ እንዴት ነው ደስ የሚለው። ምን እሺ ነው? ለሊ ደህና ሆነች። ማን አለሊ? ባክሽ አታውቂያትም? ያቺ ብድ ብቻ እንዳትሆን እንዴ። ታውቂያታለሽ እንዴ? ወደዚህ ስመጣ እዛ ከድልድዩ ላይ ካልዘለልኩ ብላ ማናት? አበባ ናት አደይ። ከሷ ጋር ነው ጎትተን ቤት ያስገባናት። የኔ ምስኪን ልጅ ምን አለ ፈጣሪ ሁሉ ነገሩን ባቀለለላት። እንደው ፈጣሪ ምን አለበት እንደው ያሰበችውን ሁሉ ቢያሳካላት። እንዴት ነው ቆይ ይሄ ነገር? ምኑን? ልጆችሽ ስንት ናቸው ማሚ? ያበደችውን ብቻ እቴናት እንዳትቀምጥል። አረ የምንህት ጉድሽን አልሰማሽም ኩኩሻ። ለልጄ ከልጄም በላይ ናት። የኔ ሐሳቢ አታቀኝ አላቃት ምንም ያደረኩላት ነገር የለም። ግን እንደራሷ እንደናቷ አይታኝ ለኔ ተቆርቁራ ወደ ራሴ መለሰችኝ እሷ ናት። እንዴት ታዲያ ከልጆቼ ልነጥላት? ለካ እንደዚህ ምናት መሆን አለ። እኔ ምልሽ ግን ምን ነው ሸፋፋ? ምን ነው ሸፋፋ? ሚጣስከ ምን እሺ ካልነበረሽ እኔ ውጭ አየር ልቀበል። ማዘሯ መጣሽ? አንቺ አለሽ እንዴ? ወዴት ሄዳለሁ? ወንድምሽ እዛ ስራ አንቺ ይጨነቃል፣ አንቺ እዚህ ቁጭ ብለሽ ትንደላቀቅልኛለሽ። ምን እያደረገ ነው? እሺ አሁን ስለ አበበ ምን አዲስ ነገር አለ? ምንም የለም ገጀራው። እርግጠኛ ነሽ? አዎ። ያ ማን ነው ስሙ? የባቡሬ ጓደኛ ማን ነው? ይሄ ማን ነበር ስሙ? ዳይመንድ። እሱ ደግሞ ምን አደረገ? ምን ያደርግልኛል? ካንቺና ከሱ ቀድሞ አበበን የሚያመጣልኝ ሰው ለኔ ታማኝ ሰው ይሆንልኛል። ምን ያስገለፍትሻል? እንዴት ያለ ታማኝ ሰው አግኝታል? ወከ እንዴት እንደዛ አልሽ? እንደዚህ ሞኝ አትመስለኝም ነበር ገጀራው። ለካ ጅል ነህ። አች እኔ ገጀራው ካንቺ ጋር ስውል ጓደኛሽ አረግሽ? ቆይ ግን ለምን ነው እንደዚህ ክፉ የምትሆነው? ምን ሆነሃል? ቆይ ክፋት ምን እንደሆነ እስካሁን አልገባሽም። ሴት ሆነሽ ስለኔ ዝቅ አድርገሽ ስታወሪ ከዚህ በኋላ እንዳልሰማሽ። ለማንኛውም ዳይመንድን እዚህ ነገር ውስጥ ማስገባት ዋጋ ያስከፍላል። ዝጊ። ይኸውልሽ እዚህ ቤት እስካለሽ ድረስ እኔ መናገርም ሆነ ጮክ ብለሽ ማውራት አትችይም። ተግባባን? እሺ ገጀራው። ቁጭ በይ። የት ነው የምትሄጂው? እንዴ በቃ ልሂድ። ጨረስኩ አይደል? መሄድ አትችይም። እንዴ ለምን? ለምን ብለሽ እንድትጠይቅኝ አልፈልግም። ቆይ ምን ነው የምትፈልገው? ሰሚኛለሽ? ከዚህ በኋላ ጮክ ብለሽ እንዳትናገሪ። ዶክተር አሹ እንዴት ነህ? እድሜ ጤና ላንተ ይሁን ዶክተር። ደህና ነኝ። አንተ ያጠጣኸኝን መድኃኒት ተወሰድኩ በኋላ ይኸው ቆሜ መሄድ ችያለሁ። አቤት አቤት፣ እንዳንተ ያለ ምግባረ ሙሉ ዶክተር አለ ለካ። ደህና ስለሆንኩ ደስ ብሎኛል አሹ። ታዲያ ምን እግር ጣለ የተከበሩ ዶክተር? ብርቄ እዚህ ቤት ነች አይደል? ምን ነው አሹ? የምሬን ነው። እውቀት ብቻ ሳይሆን ሙች ጨዋታም ይችላሉ።
እሷማ ያንን ወጠጤ ወመኔ ወንበዴ ዳኒ ታገኘች መች ቤት ትቀመጣለች? ዳኒ ታዲያስ? እሺ እቤት ማን አለ? እትዬ አሉ። ምን ነው ፈልጋት ኖሯል? ትጠራልኛለህ? ምን ማለት ነው ዶክተር? አንተን የመሰለ የተከበረ ዶክተር እዚህ ቆመ ሰው ሊጠራልህ? አይሆንም፣ አይሆንም። ናግባ። አንተን የመሰለ የተከበረ ዶክተር እዚህ ቤት መች ገብቶ ያውቃልና ነው። ናግባ። አመሰግናለሁ አሹ። ናግባ። የማንም ወጠጤ እየገባ አይደል እንደሚሆነው? ናግባ። አቤት አቤት ዶክተር፣ ለካ እንደዚህም አይነት ምግባረ ሙሉ ዶክተር ያለባ። አቤ ግባ። ሄሉ ፕሪቲ ይላል። ወይ ሄሉዬ እንዴት ነሽልኝ? ይመስገን። እንዴት መጣ? ያው ናፍቀሽ ነው። አረ አዎ። አቤ አለ እንዴ? የለም። ምን ነው ፈለከው? አልፈለኩም። እንዴ እኔ ምን ይሰራችሁ ነው? አንተ እዚህ ምትሰራለህ? ምንም እግረ መንገዴን በዚህች እኮ ሰላም ልበላችሁ ብዬ ነው። አቤ ከዛ ሰውዬ ጋር ምን ሰሩ ነበር? ከማን ጋር? ስራ ላይ ነገርከው? ለማን? ለዛ ሰውዬ ነው። እኔ ፈለገኝ ነበርኩ። ገጀራው ነው? ስሙን አላውቀውም፣ ግን እዚህ ድረስ የመጣው የኔ መኖርና ለመኖር ለማረጋገጥ ነበር። አይ አይደለም አቤ። ታዲያ ለምንድን ነው? ለሰላምታ። ዳኒ አትዋሽኝ። አልዋሸውም አቤ። ገጀራው ግን አንተን ጠይቆኛል። ነገር ግን ቤዛ ስላንተ እንድናገር ስላልፈቀደችልኝ አልነገርኩትም። በእውነት? ምን አሷሸኝ? እናንተ መጉዳት ባስብ ኖሮ እኮ ገጀራው ያኔ ሲጠይቀኝ ነበር ማጋለጥ። ዳኒ እባክህን ለምናችሁ፣ እባክህን ለዛ ሰውዬ አሳልፋችሁ እንዳሰጡኝ በቃ። አረ ምንም ልመና አያስፈልገውም። እኔ እንደዛ አላሰብኩም አቤ። በቃ እኔ ልሂድ። እርግጠኛ ነህ? አዎ አቤ፣ ምንም ነገር አላሰብኩም። ግን ልትናደር ትችላለህ። የሆነች ወረቀት እዚህ ያስቀምጫለሁ። እሷን ለመውሰድ ነበር የመጣሁት። ከየት ነው የምትወስደው? እዛ መሳቢያ ውስጥ ነው ያስቀመጠው። ቆይ እኔ ላምጣው። ያው ሊደብር ይችላል፣ ግን በቃ ይቅርታ። ለምን ደግሞ ይቅርታ? እዚህ ምንም ነገር እንዳታስቀምጡ ምናምን ብለህ ነግረህን ነበር። አዎ፣ ግን ችግር የለውም ዳኒ። የሰውየውን ነገር ግን አደራ። ገንዘብ ከፈለጋችሁ ደግሞ ያስገባላችኋለሁ። ቤዛ